መንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። በስመ አብ በደንብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ በስመ አብን እስቲ ዛሬ እንየው። ይኸውላችሁ ለሁል ጊዜ ብትይዙት ስለሚጠቅማችሁ ነው። በእርግጥ ስርዓተ ቤተክርስቲያን ትምህርት ላይ እንማረዋለን፣ ግን አንዱ በአንዱ ላይ እየተደራረበ ጊዜ ስለሌለ ስርዓተ ቤተክርስቲያንን የሆኑ ጊዜያቶች ሁለት እሑድ አገልግሎት ሰጥተንበታል። ተከታታይ ትምህርት ለመስጠት ግን የምንችልበት ሁኔታ ላይ አይደለንም። ምክንያቱም ሩጫ ስለሆነ ጊዜ ስለሌለ ከኛ በኋላ አከራዮቻችን ቅዳሴ ስላላቸው እንደዛ መስጠት አልቻለም እና እንዲህ ጣልቃ እያስገባን ጥቂት ነገር እንነግራችኋለን። ስለዚህ በስመ አብን ሁሉም ክርስቲያን ሊይዘው ስለሚገባ ቀላልም ስለሆነ ጥቅሙና አባባሉ ደግሞ እጅግ ከፍ ያለ በመሆኑ በቀጥታ ከዋናው ትምህርት በፊት ይሄን እነግራችኋለን። እንደገና በውስጤ እኔ በምላችሁ እናንተ በምትሉ ሳይሆን እኔ በምላችሁ በስመ አብ። አሁን እጃችሁ ማማተሩ ተውት፣ ትምህርት ነው። በለብቻ ነው። እሺ ከዛ ስመ ደግሞ ለብቻ ነው። ከዛ አብ ለብቻ ነው። በስመ አብ ለምሳሌ በእንትና፣ በአብርሃም፣ በፍስሐ፣ በደስታ፣ በትዕግስት እንደማለት ነው። በስም ነው እያልን ያለው። በስመ ስንል በስም በምን ስም? በአብ ስም። ቀጥለን ደግሞ በስመ ወልድ በስመ መንፈስ ቅዱስ በወልድ በመንፈስ ቅዱስ ማለታችን። ስለዚህ በስመ አብ ወይም በስመ አብ በስመ ይሄ ስህተት ነው። እሺ በስመ ስህተት ነው። በስመ ሶስቱ ፊደሎች በእና ስመ አንድ ላይ አይሄዱም። በስመ አይደለም፣ በለብቻ ነው። ከዛ ስመ አብ ነው። ስመ አብ። ስለዚህ በስመ አብ እስቲ በሉት። በስመ አብ ከዛ ወወልድ እንደገና ወመንፈስ ቅዱስ ላይ አንዳንድ ጊዜ ወመንፈስ የሚሉ ሰዎች አሉ። ካለማወቅ የተነሳ መንፈስ ሳይሆን ን አለች፣ መንፈስ ነው። ወመንፈስ ቅዱስ እንደገና መንፈስ ላይ ደግሞ ወመንፈስ ቅዱስም አይደለም፣ ይጠቀለላል አንድ ላይ። መንፈስ የሚለው አይነሳም፣ ከቅዱስ ጋር አንድ ላይ ይሰበሰባል። ወመንፈስ ቅዱስ አሐዱ አምላክ ደግሞ አሁን እንዳልኩት አሐዱ አምላክ አይደለም፣ እሱ ደግሞ ይለያያል። አሐዱ ብሎ እረፍት አለው። አሐዱ አምላክ በዚህ መንገድ ነው። አሐዱ አምላክ። ከዚህ በኋላ ይህንን ስለያዛችሁት ጥሩ ይሆናል ማለት ነው። በቀጥታ ወደ ዕለቱ ትምህርት እንሄዳለን። እንግዲህ ዛሬ ኒቆዲሞስ እንደመሆኑ መነሻ የምናደርገው ይህንኑ ነው። ሁለት ክፍል ነው ያለው ኒቆዲሞስ። አንደኛው ወንጌሉ ነው። ኒቆዲሞስ ወንጌሉ የተነበበልን ቅዳሴ ላይ እሱ ሁለት ክፍል አሉት። ስንት ክፍል አሉት? አንደኛ ስለ ኒቆዲሞስ ስለ ራሱ ያትታል፣ ያወጋል፣ ያወራል፣ ይተርካል፣ ይናገራል፣ ይመሰክራል፣ በደንብ ያብራራል። ኒቆዲሞስ ማን ነው? እንዴት ነው? ምን አደረገ የሚለውን። ሁለተኛ ደግሞ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ስላለው ስለ ክርስቶስ ለክርስቶስ ከሰማይ መውረድና ስለ ክርስቶስ ክብሩ የሚነገርበት ነው። ስለ ኒቆዲሞስ ትሕትና የተማሩ ሳለ ትጋቱ እያለ የሚሄድበት ነው። አሁን የምንማርበት ርዕስ ከዚሁ ጋር የተያያዘ ሆኖ ሊብራራ የተፈለገው ሌላ ስለሆነ ይሄኛውን ጠቆም አድርጌ ብቻ ማለፍ ስለፈለግኩ ነው። የዳዊት መዝሙር ደግሞ ምስባኩ ሀወስከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክበ አመፃ በላዕሌ ከመ ይንብብ አፌ ግብረ ባለሙያው የሚለው ነው። የምንማረው ይሄ ስለሆነ ነው። ይሄኛው ኒቆዲሞስን ይነካል እንጂ ወደኛ ሕይወት ደግሞ ገብቶ ሌላ የሚያየው ክፍል ስላለ የኒቆዲሞስን የወንጌሉ ታሪክን ሕይወታችንን ይቃኛል። ግን አሁን ልናይ የተፈለገው ይሄኛው ነው። ስለዚህ ርዕሳችን የሚሆነው ምንድን ነው? ከመ ኢይንብብ በሉ እስቲ። ከመንተውት ኢይንብብ በሉ። አይሰማም? በሙት አይሰማም? ጮክ በሉ። ኢይንብብ
አፌ ግብረ እጓለ እመሕያው። በዚህ በጾሙ ቅዱስ ያሬድ ምን አለ መሰላችሁ? ዓይን ይጹም፣ እጅ ይጹም፣ እግር ይጹም እያለ የሰውነት አካላት ሕዋሳቶቻችን በሙሉ መጾም እንዳለባቸው ይነግረናል። ቅዱስ ያሬድ ብቻ ሳይሆን ቅዱሳት መጽሐፍት ይሄንን ይነግሩናል። ይሄኛው ርዕስም በእርግጥ የአብይ ጾሙ ወይም አብይ ጾም ወደ ማለቂያው አካባቢ የመጣ ቢሆንም ግን ኢይንብብ አፌ ግብረ እጓለ እመሕያው ማለት በአማርኛ መዝሙር 16 ቁጥር 3 ላይ ነው የሚገኘው። መዝሙር ስንት? 16 ቁጥር 3 ላይ ነው። ደከም ብሏቸዋል እንግዲህ ስራ አድሮ በዛው የመጣ ሰውም ስላለ ስለሚኖር ከዛ አንጻር ነው እናሳጥረዋለን። ትንሽ ደቂቃ ነው። ርዕሳችን ይሄ ነው። ከመይንብብ አፌ ግብረ እጓለ እመሕያው መዝሙር 16 ቁጥር 3 ላይ ያለ ቃል ነው። ወደ አማርኛችን ስንመልሰው አፌ የሰውን ስራ እንዳይናገር ፈቃዴ ነው። በሉት እስቲ በሞት የአማርኛውን አፌ አንደበቴ ልሳኔ ወሬ ንግግሬ የሰውን ስራ እንዳይናገር ፈቃዴ ነው። እንዴት አይነት ወርቃማ ቃል ነው! በእውነት መታደል እኮ ነው። አንደበቱን ከክፉ የጠበቀ የከለከለ ሰው ምንኛ የታደለ ነው። ቅዱስ ዳዊት እንደዚህ ያለ። እርግጥ ዳዊት ኑሮው ሕይወቱ አጠቃላይ መውጣት መግባቱ ሁሉ ዝማሬ ስለነበረ ዳዊት አገልግሎቱ ዝማሬ ነው። ዳዊት ሕይወቱ ዝማሬ ነው። ዳዊት ኑሮ ሁሉ ምስጋና ነው፣ ማመስገን ነው። የዳዊት ላ ኃይሌ ጉልበቴ እግዚአብሔር፣ ዝማሬ እግዚአብሔር፣ ተፈሳይ በስሜ ይቤሉኝ ቤተ እግዚአብሔር ናው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ብፁዕ ብእሲ ዘይወር በምክረ ርስያን፣ በጠማሞች መንገድ ያልሄደ የታደለ ነው። ለምን ታንቀለቁ አሕዛብ፣ ለአሕዛብ ለምን ያጉረመርማሉ እያለ አጠቃላይ ዝማሬው ሕይወቱ ሁሉ እግዚአብሔር 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 ነው። አንድ ነገር ልንገራችሁ። እንዴት አደራችሁ? እንዴት አደራችሁ? እንደምን አላችሁ? እንደምን ከረማችሁ? ይሄንን አብዙት በሕይወታችሁ ሁሉ በሁሉም ነገር እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ቃል ብቻ ሙላት ነው። ዝም ብሎ ማመስገን ብቻ ሙላት ነው። በሁሉም ጉድለት አለ፣ አዎ አለ። ቁንጥጫ አለ፣ አዎ አለ። ከቁንጥጫም አልፎ ስብራት አለ፣ ውልቃት አለ፣ መንገጫገጭ መነቃነቅ አለ። ወድቆ የሉም ብሎ ተብሎ መረሳትም አለ። መገፋት አለ፣ መሰደድ አለ፣ መጨቆን አለ፣ መረገጥ አለ። አንዳንድ ጊዜ በቀኝ በግራ በፊት በኋላ ነገሮች ጨለማ የሚሆኑበት አጋጣሚም አለ። በሁሉም ግን ማን ይመስገን? ማን ይመስገን? አንደበቴ የሰውን ስራ እንዳይናገር ፈቃዴ ነው ማለት አንዱ ይሄ ነው። መጀመሪያ የመጣበት ሀሳቡ ሐሜተኛ አይደለሁም፣ ሐሜተኛ አልወድም፣ አላማም ማለት ነው። የሰውን ስራ እንዳይናገር ማለት እገሌ ደግ ነው፣ ገሊት ደግ ናት፣ ታድለው ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ይመጸውታሉ፣ እግዚአብሔርን ሲያመልኩ እንደው ጥሩ ክርስቲያን ናቸው ብሎ ማውራት ይሄ ጽድቅ ነው። የጻድቃን ወገን መሆን ነው። ይሄ ከጻድቃን ህብረት መደመር ነው። ነገር ግን እኔ ለምን አልሰራሁትም እነሱ ለምን ቀደሙ በሚመስል ነገር፣ ምክንያቱም የቀን የጊዜ የሁኔታ ልዩነት ነው እንጂ እያንዳንዱ ሰው ምንድነው በኳስ ጨዋታ ህግ ማኖ መንካት ይባላል። ማኖ ነክቷል፣ ማኖ ያልነካ ሰው የለም። ሁሉም ስህተት ውስጥ ገብቷል። የሁሉም ሰው እጅ በሆነ ስህተት ውስጥ ተነክሯል። የሁሉም ሰው እግር የሆነ እንቅፋት መጥቶታል። የእንቅፋቱ መለያየትና የጊዜው ልዩነት አንዳንድ ጊዜ ደግሞ ተጠንቅቆ አንዳንድ ሰው ተጠንቅቆ ኃጢአትን ይሰራል። ተጠንቅቆ ተደብቆ ተጨንቆ በሩን ዘግቶ መጋረጃዎችን ከልሎ ማንም አያየኝም ብሎ መረጃ አጥፍቶ ዶክሜንቱን እንዳልነበር አድርጎ ይሰራል። ከዛ የሰው ምንድን ነው? አንበሳ ነው። በቃ ማንም አላየውም። ማንም ስላላየው የሌሎቹ የተጋለጠ ሲሆን እጁን ያነሳል ማለት ነው። ስለዚህ አፌ የሰውን ስራ እንዳይናገር ፈቃዴ ነው ማለት የሚገርመው ቅዱስ ዳዊት እርግጥ ነው በሕይወቱ ዳዊትም እንደ ልቤ ያለው እግዚአብሔር ዳዊትም ብዙ መሰናክል አለበት። እሱን ጠላቶቹ ኃጥአን ማሳደዳቸው ብቻ ሳይሆን ራሱን ዳዊትም ተሰነካክሏል። ግን ዳዊት ከመሰነካከሉ ከመውደቁ ይልቅ ቅድስናው ገራገር ነው። ደግ ሰው ነው። የዋህ ነው። በእውነት ቅርብ እግዚአብሔር ነው። የዋህ መሆን ለእግዚአብሔር ቅርብ መሆን መታደል ነው። የታደሉ ሰዎች ናቸው የዋሃን። ጻድቃንስ ይወርሱዋል፣ የዋሃንስ ይወርሱዋል። የዋሃን
ደጋጎች ሰዎች የታደሉ ናቸው። ዳዊት እንደዚህ አይነት ሰው ነበረ። ስለዚህ አንደበት የሰውን ስራ እንዳይናገር ፈቃዴ ነው አለ። የኛ አንደበት ከጓደኞቻችን ጋር፣ ከቤተ ዘመድ ጋር፣ ከስራ ባልደረቦቻችን ጋር፣ አንዳንድ ጊዜ እንደውም ከማናውቃቸው ሰዎች ጋር የሰላምታው መግቢያ ወይም ትውውቁ ሐሜት የሚሆንብን ብዙ ጊዜ አለ። እንደዛ በልበል ይላል። የሆነ የሚገባባ ነገር አለ። በቃ ለሐሜት ለመልካም ነገር ሲሆን ደግሞ አንደበታችን ይዘጋል። በእውነት ማመስገን አፕሪሼት ማለት ቴንኪው ማለት ማመስገን በእውነት እንደው እዚህ ሀገር ብዙን የክርስትና ነገር ቢተውትም ይሄ ቴንኪው የሚሉት ነገር ግን ጥሩ ነው። ክርስትናውን ቢያንስ ወጉ ጫፍ ጫፉ ተይዟል። ማመስገን ሰው እግዚአብሔርን ብቻ እኮ አይደለም፣ ሰውንም ማመስገን እግዚአብሔርን ማመስገን ነው። ከቅንነት የሚመጣ ነገር ነው። መቼም እያንዳንዱ ሰው ሁለት ክፍል አለው ማለት ሰው ክፉ ፍጹም ክፉ አይደለም፣ ሰው ፍጹም ደግም አይደለም፣ ሰው ፍጹም ጻድቅ አይደለም፣ ሰው ፍጹም ኃጥእም አይደለም። ጽድቅም ጥቂት አይጠፋውም ብዙ ኃጢአት ቢኖርበትም ያንን ኃጢአቱ እንደዚህ ባለ ትልቅ መጋረጃ በዓይናችን በህሊናችን ሸፍነን ደግ ደጉን እያነሳን ደግ ደጉን እየወሰድን ስለዛ ሰው ስለዛች ሴት ደግነት ብናወራ ከማን ጋር ማውራታችን እንደሆነ ታውቃላችሁ? ከእግዚአብሔር ጋር ማውራታችን ነው። ሌላ ምን ማድረጋችን እንደሆነ ታውቃላችሁ? ኃጢአታችንን በራሳችን በገዛ ፈቃዳችን መሰረዛችን ነው። ይህን ስልጣን እግዚአብሔር ሰጥቶናል። ታስታውሱ የለ ዮሐንስ ወንጌል ላይ ያቺ ዘማ ሴት እየገፉ እያዳፉ ሲያመጣት ክርስቶስ ፊት እነሱ ስለ እሷ ብዙ አወሩ። ኃጢአተኛ ናት፣ ዘማ ናት፣ ይህ ጎትተን አመጣናት ፊት አሉ። እሷ ግን ምን አለች? ክብር ይግባውና ክርስቶስ ከሳሾችሽ ወዴት አሉ ሲላት ምን አለች? አንድም እንኳ አለች። ሊቃውንት መተርጉማን ምን ይላሉ? የእነሱን ኃጢአት እኔ አላውቅም ማለቷ ነው ይላሉ። ይቺ ሴት ዘማ ተብላ ነው የመጣችው። ያመጧ ሰዎች ግን ከእሷ ጋር በዝሙት ወድቀው ነበረ። ትውልዱ እንደዚህ ነው። እስከዚህ ድረስ ትውልዱ የከፋ ነው። የራሱን በጉያ የሰውን በአደባባይ ማለት ነው። ስለዚህ አፌ የሰውን ስራ እንዳይናገር ፈቃዴ ነው ማለት ኒቆዲሞስ በሌሊት ጨለማ ብዙ ትርጉም አለው። እንደምታውቁት ጨለማ ነው። በጨለማ ውስጥ ብዙ ነገር አይታይም። ጨለማ ድብቅ ነው። በጨለማ ጊዜ እንኳን ቢሆን ወደ ኃጢአት ደም ለማፍረስ ደም ለማፍሰስ ድንበር ለመጣስ ወይም ደግሞ ለኃጢአት የኃጢአትን ገንዘብ ሀብት ለማጋበስ አልሄደም ኒቆዲሞስ ክርስቶስን ፍለጋ። ለእሱ ጨለማው ብርሃን ሆኖለት ነበር። ለክርስቲያን እንደዛ ነው። ለክርስቲያን ጨለማው ብርሃን ነው። ብርሃኑ ደግሞ ለክርስቲያን ብርሃን አይደለም ማለት የዓለም ብርሃን ለክርስቲያን ግን ጨለማ ነው። የዓለም ይሄ ጌጣጌጥ አላለም ይሄ ዝም ብሎ እሱ ሁሉ ዓለሙ ጨለማ ነው። ዓለም ሲጨልምባሉ ክርስቲያን ይበራለታል። እንደዛ ነው። ለምን? ብርሃን የሆነው ክርስቶስን በልቡ ስለያዘ የክርስቲያን ብርሃን ልቡ ላይ እንጂ አሸብራቂዋ ዓለም ለክርስቲያን ብርሃን አትሆንም፣ አትሰጠው፣ ልትሰጠው አትችልም። ስለዚህ አፌ የሰውን ስራ እንዳይናገር ፈቃዴ ነው። እርሱን እንድገመው። አፌ የሰውን ስራ እንዳይናገር ፈቃዴ ነው። ከዛሬም በፊት ተምረነዋል። ይበቃናል። ከዛሬ በፊት ተምረነዋል። ይህን ርዕስ ተምረነዋል ማለት በተለያዩ አብያተ ክርስቲያናት በተለያዩ ሊቃውንት መምህራን በሆነው አጋጣሚ ሁሉ ይህን ርዕስ እንማረዋለን፣ ተምረነዋል። እግዚአብሔር ግን ዛሬም እንደገና ምን ይለናል? ልጄ ሆይ ከዛሬ ጀምሮ ቡና ስትጠጪ፣ ቡና ስትጠጣ፣ በመንገድም ቢሆን በስራ በሁሉም ነገር የሰውን ክፉ ስራ አፍሽ እንዳይናገር ፈቃድሽ ይሁን፣ ፈቃዳችሁ ይሁን፣ እኔን ብቻ በሉኝ ይላል። ቅዳሴያችን ምን ይላል መሰላችሁ? ከቅዱስ ዳዊት የተወሰደ ነው። ሁልጊዜ ቅዳሴው መጨረሻ ላይ ስብሐተ እግዚአብሔር ይነግር አፌ ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ይላል። እንዴት ያለው ድንቅ ቃል መሰላችሁ! ስብሐተ እግዚአብሔር ይነግር አፌ የእግዚአብሔርን ምስጋና ይናገራል። የክርስቲያን አፍ እኮ በእውነት የተቀደሰ እኮ ነው። ቅዱስ ክርስቶስ እኮ የገባበት እኮ ነው። የዳሰሰው እኮ የክርስቶስ ስጋ ማለት የክርስቶስ ደም ያረፈበት የተዋሃደ የክርስቲያን ስጋ ክቡር ስጋ ነው። አንደበቱ በዚህ በቅዱሱ አንደበት ምስጋና፣ ጽድቅ ቃል ብቻ ነው የሚወጣበት። ኃጢአት፣ ርኩሰት፣ ስድብ፣ ቁጣ እነዚህ ሁሉ አይወጡበትምና እንዲሆነን እንድንኖር የሰውን ስራ ኃጢአት ያልሆነ የእግዚአብሔርን ቸርነት እንድንናገር ቸሩ እግዚአብሔር በቸርነት እሱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
አሜን። ቸሩ መድኃኔዓለም በቸርነቱ ለሁላችንም የሕይወትን ቃል ያሰማን። ሁላችንም በዚህ ቃል ስለተባረክን ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። በቀጥታ ወደ ጸሎተ ምህላ ነው የምናልፈው። ሰላም አብ ወወልድ ወመንፈስ ቅዱስ በፍቅረ ንግሥትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀል ከረድኤት ይራቅብን የምነ ኩልክሙ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ እስጢፋኖስ መሐረነ ክርስቶስ በእንተ እስጢፋኖስ መሐረነ ክርስቶስ በእንተ እስጢፋኖስ መሐረነ ክርስቶስ ኪርያላይሶን 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 ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ያድነነ ምሕረቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ ምሕረቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ ምሕረቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ እግዚኦ እግዚኦ ስንለው አባታችን አምላካችን ቸሩ እግዚአብሔር በቸርነቱ መዓቱን በትዕግስት ቁጣውን በትዕግስት መዓቱን በምሕረት እንዲመልስልን ቅዱስ ፈቃዱ ይሁንልን። ሰላሟን አጥታ አኬልዳማ ሆና የተጨነቀች ሀገራችን ኢትዮጵያን በቸርነቱ ሰላሟን ይመልስልን። አጽራረ ቤተክርስቲያንን ያስታክስልን። ሕፃናቱን በጥበብና በሞገስ በዕድሜ በጸጋ እርሱን በማወቅና በመፍራት አምልኮቱን እያለማመደ ወራኪ ያሳድግልን። አረጋዊን ይደግፍልን። የወደቁትን ያንሳልን። የጠፉትን ይመልስልን። የተጨነቁትን ያረጋጋልን። የታሰሩትን ይፍታልን። የሞቱትን ያሳርፍልን። የታመሙትን ይፈውስልን። ያዘኑትን ያጽናናልን። ምግበ ሥጋ ላጡን በሥጋን በነፍስ ላጡን በነፍስን ያድልልን። ከቅዱስ እስጢፋኖስ ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው።
ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ የዋጃት ቤዛ የሆናት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራኸው በዚች የጠራሃት በዚች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ሕጥምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። ከኃጢአት ማሰሪያም የተፈታችሁ ንጹሐን ሁኑ። እኔም እናንተንም አሁን ለገነት በኋላም ለመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን 12 ጊዜ በእንተ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን የምትደመስስ አበሳ በደልን ይቅር የምትል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የሕዝብንም ኃጢአት አንተ በቸርነት ይቅር በል። ከኃጢአት ማሰሪያ እግዚአብሔር ይፍታ። እግዚአብሔር ምስለ ኩልክሙ በረከተ ቅድስት ተሚሊ ሰበራት ያንሰቡ ኩልን ኩሉ እንኳን